የሮሜን መጽሐፍ ነው እየተማማርን ያለነው። ሮሜ ምዕራፍ 12 ላይ ነው ያለነው። እግዚአብሔር ረድቶን ቁጥር 5 ላይ ነው ያቆምነው። ከቁጥር 1 እስከ ቁጥር 5 ያለውን በተወሰነ መልኩ ለመከለስ ሞክርና ዛሬ ከምንጀምረው ቁጥር እንቀጥላለን። በዚህ ምዕራፍ ውስጥ እንግዲህ ጳውሎስ በቀደሙት 11 ምዕራፎች ያስተማረውን ከእግዚአብሔር ጋር ያለንን ግንኙነት አስመልክቶ ልናውቃቸው የተገቡ መሰረታዊ ዶክትሪኖችን በጥቅልም በዝርዝርም ካብራራ በኋላ ምዕራፍ 12 ላይ እንግዲህ ወንድሞች ሆይ ብሎ ይጀምራል። ከኛ ደግሞ የሚጠበቀውን የህይወት ምላሽ፣ የተግባር ምላሽ የሚያስተምርበት ነው። እንግዲህ ወንድሞች ሆይ ካለ በኋላ ቁጥር 1 ላይ አሁን ኢየሱስ አድኗችኋል፣ ታርቋችኋል፣ እግዚአብሔር በክርስቶስ ስራ በእምነት የጽድቅን ስራ ተቀብላችኋል፣ የጸደቃችሁ ዕለት መክበራችሁን አረጋግጣችኋል። አሁን በምድር ላይ የእግዚአብሔር አዲሱ ህዝቦች ናችሁ። እንዲህ አይነት ውለታ በስቶላችኋል፣ እግዚአብሔር ምሯችኋል፣ ራርቶላችኋል። እንግዲህ ወንድሞች ሆይ በዚህ ርህራሄ፣ በዚህ ምህረት፣ በዚህ በእግዚአብሔር ፍቅር፣ በዚህ በመስቀሉ ስራ እለምናችኋለሁ ሰውነታችሁን አምጡና መሰዊያ ላይ አኑሩለት፣ ለእግዚአብሔር ሕያው ደስ የሚያሰኝ ቅዱስ አድርጋችሁ አቅርቡ ይላል ቁጥር 1 ላይ። ከእግዚአብሔር ጋር ባላችሁ ግንኙነት ሰውነታችሁን አቅርቡ። ቁጥር 2 ላይ ደግሞ ከዓለም ጋር ባላችሁ ግንኙነት ከዓለም ጋር አትመሳሰሉ፣ ከዓለም ጋር አትገጣጠሙ፣ ኮንፎርም አታድርጉ፣ ይልቅ በአእምሯችሁ መታደስ ተለወጡ። ከዓለም ጋር ባላችሁ ግንኙነት እንዲህ ነው ሊኖራችሁ የሚገባው የህይወት ዝንባሌ ይላል። ቁጥር 3 ላይ ደግሞ ከራሳችሁ ጋር ባላችሁ ግንኙነት ስለ ራሳችሁ ስታስቡ ማሰብ ከሚገባችሁ በላይ በትዕቢት እንዳታስቡ፣ ይልቅ እንደ ባለ አእምሮ እንድታስቡ ብሎ ያሳስባል። ከራሳችሁ ጋር ባላችሁ ግንኙነት ደግሞ ትዕቢተኞች አትሁኑ፣ የተለያችሁ ሰዎች እንደሆናችሁ አይሰማችሁ፣ ፕራይድን፣ ኢጎን አውጥታችሁ መጣል አለባችሁ ብሎ ይመክራል። ቁጥር 4 ላይ ደግሞ ከቅዱሳን ጋር ባለ ግንኙነት ቁጥር 4 እና ቁጥር 5 ላይ ወደ ጎን በክርስቶስ እንደናንተ መዳንን ከተቀበሉ ቅዱሳን ጋር ባላችሁ ግንኙነት ደግሞ የሰውን አካል ምሳሌ በመማር እናንተ እያንዳንዳችሁ የሌላው ብልቶች እንደሆናችሁና ለአካሉ መታነጽ እግዚአብሔር እዚያ ውስጥ ያስቀመጣችሁ ሰዎች እንደሆናችሁ አስቡ ብሎ ይመክራል ማለት ነው። ስለዚህ 5ቱም ቁጥሮች ውስጥ ልናደርገው ዕለት ዕለት ልንለማመዳቸው የተገቡትን መንፈሳዊ ምክሮች፣ ማሳሰቢያዎች፣ ኮማንዶችን ነው ጳውሎስ ሚነግረን ያለው። በተለይ ቁጥር 4 እና ቁጥር 5 ብልቶች ተገጣጥመው ነው አካል የሆኑት ነው ያለው። እንደ ብልት ተንቀሳቀሱ። አካል ውስጥ እንደ ብልት ይሁን እንቅስቃሴያችሁ። ልክ ሰውነታችሁ ተሸክማችሁት የምትሄዱት ሰውነት በብዙ ብልቶች መገጣጠም እየተንቀሳቀሰ እንደሆነ ሁሉ የክርስቶስም ቤተክርስቲያን የክርስቶስ አካል ውስጥም ስትገቡ እንደዚያ ብልት ይሁን። የአእምሯችሁ ውቅር እንደዛ ይሁን፣ ቅኝታችሁ እንደዚያ ይሁን ከወንድሞች ጋር ባለ ግንኙነት ነው የሚለው። አስባችሁታል? ብልቶቻችን የእርስ በርስ ጦርነት ቢፈጥሩ ሰውነታችን ውስጥ ኩላሊት ከጨጓራ ጋር፣ አይን ከእግር ጋር ከባድ የሆነ ሲቪል ዋር ውስጥ ቢገቡ አካል ምን ሊመስል እንደሚችል የአካሉ ቀጥ ብሎ መቆም በብልቶች መገጣጠም የተወሰነ ስለሆነ በተገለጠችዋ በዚች ሎካል ቸርች ውስጥ የክርስቶስ ያው ማህበር ሆናችሁ በሰላም ለመኖር ከፈለጋችሁ አንዳችሁ ከሌላኛችሁ ጋራ የተገጣጠማችሁ መሆን አለባችሁ ነው የሚለው። ቁጥር 4 እና ቁጥር 5 ላይ ጳውሎስ የሚጠቀመው አናቶሚካል ኢላስትሬሽን ነው። ይሄ የሰው ልጅን የሰውነት ሁኔታን ተጠቅሞ ነው እንደ ምሳሌ የሚያስተምር ያለው። አይንና እግር መካከል ጦርነት ቢፈጠር ብላችሁ አስቡ። ወይም አይን በእግር ተበሳጭቶ ከዛሬ ጀምሮ ማየት አቁም ያለው ቢል እየበደለ ያለው አንድም ብልት አይደለም፣ ሁሉንም ነው። በተለይ ደግሞ እየበደለ ያለው ራሱን ነው። የቅዱሳን ህብረት ፊዚዮሎጂካል ፌሎሺፕ ነው። ልክ እንደ ሰውነት ነው፣ እንደ ብልት ነው እንጂ ተገጣጥሞ እንደሚሄድ ማሽን አይደለም። የሆነ ቀን አስነስተን እንደምናጠፋው እኛ ቤተክርስቲያን ውስጥ ስፔር ፓርት አይደለንም። ሳናስፈልግ ምንቀር፣ ስናስፈልግ ምንመጣ አይደለንም። እርስ በርስ ያለን ግንኙነት ሕያው ግንኙነት ነው። ህይወት የምንቀባበልበት ግንኙነት እንደሆነ ነበር ያስተማረን። ሌላው
ይሄንን ምሳሌ ተጠቅመን ወደ አንደኛ ቆሮንቶስ ሄደን ጥቂት ነጥቦችን ለማየት ሞክረን ነበር። አንድ ብልት ብቻውን አካል መሆን አይችልም። ስለዚህ ከባለ አንድ ብልት አካሎች እግዚአብሔር ይጠብቃችሁ። አንድ ብልት ሆኖ አካል መሆን ስለማይቻል ማለት ነው። ስለዚህ አንድ ብልት ሆኖ አካልን ከሚሉ መራቅ አለብን። አንዳንዴ ደግሞ ብዙ ብልቶች መካከል ቁጭ ብለን ለምሳሌ ባለፈውም ሳምንት ብየዋለሁ፣ አሁን አይን ብድግ ብሎ እኔ በግሌ ነው የሚመቸኝ፣ እኔ ከሌሎች ብልቶች ጋራ ተናቦ ተግባብቶ ለሌሎቹ ብልቶች ተብሎ አንዳንድ የኔን ፍላጎት ጥሎ እንደዚህ አይነት ቀመር አይመቸኝም፣ በግሌ ማየት ሲለኝ መተኛት ነው የምፈልግ ቢል እና ደግሞ ቢሆንለት ቢሳካለት እና ከሌሎቹ ብልቶች ጋር ሳይናበብ በራሱ ጊዜ ፈቅዶ ካየ ይሄ የጤና መጓደል ችግር ነው። አሁን እያወራኋችሁ ቀኝ አይኔ ዝም ብሎ ቢጠቅሳችሁ ወደ ሐኪም ቤት ነው አይደል የሚካሄደው? በህብረት ውስጥ ለብቻችሁን ማሰብ የመታመማችሁ ምልክት ነው። በቃ የበሽታ እክል ገጥሟችኋል። በክርስቶስ ማህበር ውስጥ እኔ የኔ የሚባል ነገር የለም። ልዩ ልዩ ነን፣ በብዙ ነገር ልዩ ልዩ ነን። በክርስቶስ አካል ውስጥ ግን አንድ ነን። የቅዱሳን አንድነት አካል ውስጥ መሆናችን ነው። ግላማ አካልነትን፣ እኔ ብቻ ባይነትን፣ ተገንጥሎ በራስ ዛቢያ መሄድን፣ ከሌሎች ጋር የተቆራኘንበትን ገመድ መበጣጠስ፣ ባስተምህሮ እኔ ብቻ፣ በአገልግሎት እኔ ብቻ፣ በማህበራዊ ህይወት እኔ ብቻ አይሶሌትድ መሆን አይቻልም። በክርስትና ውስጥ አትችሉም። መሰረታዊ ልዩነቶች ሊኖሩን ይችላሉ። እነዚህን ልዩነቶችን በተመለከተ ምዕራፍ 14 ላይ ይነካካል ጳውሎስ። እንደውም ምዕራፍ 14 ቁጥር 1ን ሄዳችሁ ብታነቡ ምን ይላል? አከራካሪ በሆኑ ጉዳዮች ይላል። ለምሳሌ አከራካሪ በሆኑ ጉዳዮች በእምነቱ ደካማ የሆነውን ሰው ሳትፈርዱበት ከነ ልዩነቱ ተቀበሉት ይላል። የእናንተ ቤት አይደለም፣ ይሄ የማ ቤት ነው? የክርስቶስ ቤት ነው። አንዳንዶች ቀድመን የደረስንበት ነገር አለ፣ ሌሎች ደግሞ ያልደረሱበት ነገር ሊሆን ይችላል። ስለዚህ በአካል ውስጥ ሆነን እንደ ብልት ስንንቀሳቀስ በጣም መናበብ፣ በጣም መግባባት አለ ማለት ነው። ነገር ግን ከተቀሩት ብልቶች ጋር በአቋምም በባህሪም በአስተምሮም በክርስትናም በቅድስናም መሰረታዊ በሆኑ ጉዳዮች ያፈነገጠ ብልት ደግሞ ካለ እንዴት ተደርጎ እንደሚወገድ መጽሐፉ የሰጠን ምክር አለ ማለት ነው። ግን ቁጥር 4 እና ቁጥር 5 ላይ እያንዳንዳችሁ እርስ በርሳችሁ የማ ብልቶች ናችሁ? የሌሎች ብልቶች ናችሁ። የአካሉ ብቻ አይደላችሁም፣ የሌሎችም ነው። ብልትነታችሁ ለአካሉ ብቻ አይደለም፣ በአካል ውስጥ ላሉት ለተቀሩትም ብልቶች ነው ይላል። ወደ ዛሬው እንሂድ፣ ወደ ቁጥር 6። ከቁጥር 6 እስከ ቁጥር 8 ያለውን ክፍል አውጥተን ለማንበብ እንሞክር። ቁጥር 6 ላይ እንደተሰጠንም ጸጋ ስንት ስጦታ አለን ይላል? ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። በዚህ ባነበብነው ከቁጥር 6 እስከ 8 ባለው ክፍል ውስጥ ጳውሎስ ስለተሰጡ መንፈሳዊ ስጦታዎች ነው የሚናገረው። እንግዲህ ከላይ መርህ አስቀምጦልናል። ሰውነታችሁን አቅርቡ፣ ዓለምን አትምሰሉ፣ በአእምሯችሁ መታደስ ተለወጡ፣ ደግሞም ስለ ራሳችሁ ስታስቡ በትዕቢት አታስቡ፣ ከሌሎች እንደምትበልጡ አድርጋችሁ ራሳችሁን ኦቨርስቲሜት አታድርጉ፣ ደግሞ ከቅዱሳን ጋር ባላችሁ ግንኙነት እንደ ብልት አስቡ፣ እንደ አካል አስቡ፣ የሆናችሁትን ሁሉ የሆናችሁት ለሌሎች ወንድሞች ጥቅም እንደሆነ አስቡ ብሎ ይሄንን ጠንካራ ነገር ካስረዳ በኋላ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ብሎ አሁን መሬት ላይ ወርዶ የክርስቶስን ቤተ ክርስቲያን ከተቀበለችው መንፈሳዊ ስጦታ አንጻር ቅዱሳን ሊያስተውሉት የሚገባውን መርህ ያስተምራል። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። የምትጽፉ እሱን ሮሜ 12 ቁጥር 6 ብላችሁ በቅንፍ አሌታሃ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ይሄ ልንገነዘበው የሚገባ ነገር ነው።
ጳውሎስ የሚጀምረው እንደተሰጠንም ጸጋ ብሎ ነው። በዚህ እንደተሰጠንም ጸጋ በሚለው ኃይለ ቃል ውስጥ ቢያንስ ሁለት ነገር ማሰብ እንችላለን። አንደኛ እነኚህ ልዩ ልዩ ስጦታዎች የተሰጡ ናቸው። እንደተሰጠንም ስለሚል ምንድናቸው? ባህሪያቸው፣ ተፈጥሯዊ ባህሪያቸው ስጦታነት ነው። የተሰጡ ናቸው እንጂ እናንተ ከጓዳችሁ ይዛችሁ የመጣችሁት አይደለም። ሰማይ ለአካሉ መታነጽ እንካችሁ ብሎ እንደወደደ የሰጣችሁ ስጦታ ነው። እንደተሰጠን ሲል እዚህ ውስጥ አንዱን የምናስበው ይሄንን ነው። ሁለተኛው ደግሞ ሁላችን የተቀበልነው ስጦታ መኖሩን ይሄ ቃል ይናገራል። እንደተሰጠንም ጸጋ ካለ በኋላ ልዩ ልዩ ስጦታ ብሎ አለን ይላል። እነ እገሌ ብቻ አይልም፣ ጥቂቶች ብቻ አይልም። ቅዱሳን በአንድነት በአካል ውስጥ እንዳሉ ብልቶች ለአካሉ መታነጽ እግዚአብሔር እንደ ጸጋው የሰጣቸው ልዩ ልዩ ስጦታዎች አሉ ማለት ነው። የተቀበልነው አወቅነውም አላወቅነውም በቅዱሳን ማህበር ያ ስጦታ ተገለጠም አልተገለጠም፣ ነገር ግን እያንዳንዳችን ለአካሉ መታነጽ የምናበረክተውን ስጦታ ማሰጥቶናል፣ እግዚአብሔር ሰጥቶናል። እነዚህ ጳውሎስ ከቁጥር 6 ጀምሮ የሚጠቅሳቸውን ስጦታዎች በተመለከተ የሚከተሉትን እውነታዎች ልብ ማለት አለብን። እነዚህም ብትጽፏቸው ጥሩ ነው፣ በአገልግሎት ጎዳና ይረዱናልና። አንደኛ እነዚህ ስጦታዎች መንፈስ ቅዱስ የሚሰጠን ስጦታዎች ናቸው። እንደ መርህ መጻፍ አለበት። መንፈስ ቅዱስ የሚሰጠን ስጦታዎች ናቸው። ምን ማለት መሰላችሁ? እነዚህ መንፈሳዊ ስጦታዎች መንፈስ ቅዱስን ተክቶ ሌላ ሰው ሊሰጥ አይችልም። ማለት እኔ አሰልፌ ግንባራችሁን እያየው ልሰጣችሁ አልችልም። የነዚህ ስጦታዎች ሰጪ ማን ነው? በብቸኝነት መንፈስ ቅዱስ ነው። ማንም እየዞረ የወይራ ዘይት እየቀባ፣ ማንም ቆሞ የለበሰውን ጃኬት አውልቆ እየደረበ ደግሞ አሰልፎ እፍ እያለ እጅ እየጣለ በእንደዚህ አይነት ዘዴዎች፣ ልምምዶች፣ አደራረጎች የምትቀበሉት ስጦታ የለም። እዚህ ጋር በሮሜ ምዕራፍ 12 ቁጥር 6 አውድ የተገለጹ ስጦታዎችን በብቸኝነት ያለ ተኪ ማን ነው የሚሰጠው? መንፈስ ቅዱስ ነው። ከመንፈስ ቅዱስ የተቀበልነው ስጦታ ነው ያለን ወይስ ከአንድ ደግ አሳቢ ማኖፍ ጋር የተቀበልነው? እሱን ቼክ የምናደርግበትን ጥቅስ ነው የሚሰጠን ያለው። ማለት ምን መሰላችሁ? በቁጥር 4 እና 5 ምሳሌ ከተረዳን አይን ብድግ ብሎ እግርን ከዛሬ ጀምሮ እግር አድርጌ ቀብቻለሁ ይለዋል። በጣም አብሰርዲቲ ነው አይደለም? ለመረዳት ራሱ ግራ ነው የሚያጋባው። ማ ስለሆነ ነው አይን እግርን እግር አድርጌያለሁ ብሎ የሚቀባው? እሱ ራሱ በአካል ውስጥ አይን ሆኖ እንዲቀመጥ የተደረገው በአካሉ ሰሪ ነው አይደለም እንዴ? ስለዚህ ብልትን ብልት አያደርገውም። ገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ አይ ጳውሎስ ከሙታንም ባነሳው ይላል። በእርግጥ የገላትያ አንዱ ጥቅስ እዚህ ውስጥ ያስገባሁበት ምክንያት ጳውሎስ ስለ ሐዋርያነቱ ጥሪ የተናገረው ኃይለ ቃል ነው። በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰው ወይም በሰው ያልሆነ ይላል። አዲሱ መደበኛ ትርጉም ከሰዎች ወይም በሰው ከተላከው ሳይሆን ይላል። በሶስተኛም ወገን በአንደኛም ወገን እነ ጴጥሮስ አይደሉም ሐዋርያ ያደረጉኝ? እነ ጴጥሮስ የላኩትም ሰው አይደለም እኔን አምጥቶ ሐዋርያ ያደረገኝ። ይሄንን ኦፊስ የተቀበልኩት ከየት ነው የሚለው? ከእግዚአብሔር ነው። እነዚህን ስጦታዎች የተቀበልነው በቀዳሚነት ከመንፈስ ቅዱስ ነው። ከእግዚአብሔር እጅን የተቀበልናቸው እነኚህን ስጦታዎች። ሌላው ደግሞ ሲሰጠን መንፈስ ቅዱስ እንደ እግዚአብሔር ጸጋ ነው የሰጠን እንጂ እንደኛ ምርጫ እንደኛ ፍላጎት አይደለም የሰጠን ማለት ነው። መርጣችሁ አይደለም መንፈሳዊ ስጦታዎችን የምትወስዱት። እሱ አሁን እቃ ልትገዙ ስትሄዱ የሆነ ሱፐር ማርኬት ያማራችሁን እቃ ፒክ ታደርጋላችሁ። መንፈሳዊ ስጦታን እኔ በቃ ይሄን ነው የምፈልገው ብላችሁ አትወስዱም። እንደወደደ የሚሰጠው ማን ነው? መንፈስ ቅዱስ ነው። በእኛ ምርጫ ቢሆን መንፈሳዊ ስጦታዎችን የምንወስደው መከራ ነው የሚሆነው። አካሉ በጣም ዲፎርምድ ይሆናል። ላይክ 30 አይን ሊኖር ይችላል። 30ው አይን ልሁን ካለ
30 አይን 12 እግር 80 ጆሮ ምናምን ነው የሚሆነው ማለት። ከዛ በጣም ዲፎርምድ የሆነ አካል አለ እኮ አሁን እንደዛ አይነት አካል እኮ አለ። ምንም መገለጥ አይሻም። ዲፎርምድ የሆነ አካል አለ። ልክ በቃ ታፔላውን አይታችሁ ስትገቡ 50 አይን 2 እጅ ምናምን ሊኖር ይችላል። ከዛ ሌላ ሁሉ 8 9 በጣም ዲፎርምድ ቸርች። እግዚአብሔር ከዲሴብል ቸርች ይጠብቃችሁ። የአንድ ብልት አካሎች ፎቶውም ላይ አንድ ሰው ነው ያለው። እዚህ በቃ አንድ ብልት ነው ያለው ብላችሁ ማለፍ ነው። ገብታችሁ ያልተቀመጠ ታፔላ ላይ ያልተለጠፈ ብልት አትፈልጉ። በቃ አንድ ብልት ነው፣ አካል አይደለም፣ ማለፍ ነው። ሻይ ቤት ሊሆን ይችላል። እግር ዓለም አቀፍ ቤተክርስቲያን ይባላል ወይ? እግር ዓለም አቀፍ አካል አይባልም አይደል? ወይም 6 ጆሮዎች ዓለም አቀፍ ቤተክርስቲያን አይመጣም። አካል አይባልም። አካል ሁሉንም ነው የሚጠራው። ሁሉንም ተደብቀው የሚሰሩትንም ብልቶች ተገልጠው የሚሰሩ ብልቶችንም አካል ማክበር አለበት። አንዳንድ የተናቁ ብልቶች ቢያምፁ መከራ ነው። ታውቃላችሁ፣ መከራ ነው። እንኳንም የመረጥነውን አልሰጠንም፣ እንኳንም እንደወደደ ሆነ የሚሰጠው። ግልጽ ነው አይደል? አሁን ግን ችግሩ በቃ እኔ የምፈልገው ይሄንን ነው የሚል ትውልድ ተነስቷል። መርጦ ነው ስጦታውን መውሰድ የሚፈልገው። ከ8ቱ 6ኛውን ካልሰጠኸኝ አይሆንም ብዬ ነው ከቤት የመጣሁት አይደለም። በሰው አካል ላይ አለቃ እንዳንሆን ጌታ ይጠብቀን። አሜን። አዎ አንችልም ማለት ነው። አንደኛ ቆሮንቶስ 12:11 ላይ እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል ይላል። ሰጪው ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። እንደወደደ እንደፈቀደ ለአካሉ የሚያስፈልገው ነው። ስለዚህ ስጦታ መቀየርም አይቻልም። አንዳንድ ሰው ስጦታ ያሻሽላል። ታውቃላችሁ፣ በቃ ተቋም ሆናለች እኮ ቤተክርስቲያን። 3 ዓመት ወንጌላዊ ነበርኩ፣ አሁን በቤተክርስቲያን አውቶሪቲ ምክንያት ነብይ ሆኛለሁ። 6 ዓመት ዲያቆን አድርገው አሽተውኛል፣ አሁን መጋቢ ሆኛለሁ። አይቀያየርም። ብልት አሁን 8 አይን አይቻለሁኝ 8 ዓመት አይቻለሁ ብሎ አይን አንጎል ካላረጋችሁኝ ይላል። በጣም ዊርድ እኮ ነው። አይ ጳውሎስ ግራ ቢገባው በቃ ሰውነታችሁን ማጥናት እኮ ነው፣ ውስብስብ አይደለም ማለት ነገሩ። ሰውነታችንን ራሱ እንዴት እናጥና? ሰው ሁሉ መንፈስ ነው። መንፈስ ደግሞ ብልት የለውም። ኤኒዌይስ አንደኛው ስጦታ ናቸው፣ የመንፈስ ቅዱስ ስጦታ ናቸው። ሁለተኛው እነዚህ ሮሜ ምዕራፍ 12 ቁጥር 6 ላይ ጳውሎስ የሚዘረዝራቸው ስጦታዎች መንፈሳዊ ስጦታ ናቸው። ይሄ ናቹራል ጊፍቶቻችንን አይደለም፣ በተፈጥሮ ያመጣነውን ነገር አይደለም። መንፈስ ቅዱስ የሰጠን መንፈሳዊ ስጦታዎቻችንን ነው። በተፈጥሮ የተቀዳጀናቸውንም ስጦታዎቻችንን የሰጠን ማን ነው? እግዚአብሔር ነው። እኛ ከእናታችን ማህፀን ይዘነው የተወለድነው ስጦታ የለም። አውዱ ግን ስለ መንፈሳዊ ስጦታዎች ነው። እነዚህን ልብ ማለት አለብን። በሶስተኛ ደረጃ እነዚህን ስጦታዎች መንፈስ ቅዱስ የሰጠበት ደግሞ የራሱ ዓላማ አለው ማለት ነው። ዓላማ አለው፣ እቅድ አለው፣ ራእይ አለው። እያንዳንዱ ብልት እየመጣ ባለ ራእይ መሆን አይችልም። አካሉ ላይ አይን የራሱ ራእይ ካለው የኔ ራእይ ነው ግንባር ላይ መለጠፍ ያለበት አይቻልም እንዴ። ኩላሊትም የኔ ራእይ ነው ካለ አይቻልም። እልፍ ራእዮች ሊኖሩት ነው ይሄ አካል። ስለዚህ ዓላማንም ለእያንዳንዱ ብልት ለእያንዳንዱ ስጦታ ዓላማውንም ጭምር የሚሰጠው ማን ነው? ራሱ እግዚአብሔር ነው። ይሄን ደግሞ ነግሮናል ላይ ቁጥር 5 እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ይላል። ዓላማው የተሰጣችሁን የተቀበላችሁበት ዓላማው ከናንተ ውጪ በአካል ውስጥ ያሉ ሌሎች ብልቶችን እንድታንጹ ነው፣ እንድትባርኳቸው ነው። እግዚአብሔር ስሙኝ ዝናንና ገንዘብን እንድናተርፍበት አስቦ የሰጠን መንፈሳዊ ስጦታ የለም። የተሰጠን መንፈሳዊ ስጦታ ሁሉ ንብረትነቱ ለሰጪውን፣ እኛ በቃ ተቀባይ ብቻ ነን። ምንም በዚያ ውስጥ ሼር የምናደርገው የምንቋደሰው ነገር የለም። ኤፌሶን 4:11 ላይ ይህም በግልጽ ይናገራል። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹም ወንጌል ሰባኪዎች፣ ሌሎቹ ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው።
ይኸውም ይላል የተሰጠበትን ምክንያት ሲናገር ይኸውም የክርስቶስ አካል ይገነባ ዘንድ ነው። ስለዚህ በቀዳሚነት ዓላማው ምንድነው? አካሉ ምን ይሆን ዘንድ ነው? ይገነባ ዘንድ። ሁለተኛስ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ይላል። ለአገልግሎት ለማዘጋጀት እነማንን? ቅዱሳንን። ለምን? ሁሉም የተቀበለው ነገር አለ። ሁሉም ከፀሐይ በታች ከመሬት በላይ በሚኖረው ሕይወት የሚሰራው አንዳች የእግዚአብሔር ሥራ አለ። በተለያየ አውድም ቢሆን ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ይላል። የብልቶቹ ሰራተኝነት የስጦታዎቹ ፋንክሽን እስከ ፍጻሜ ድረስ ነው። እንዲህ አካሉን እየገነባ ቅዱሳንን ለአገልግሎት እያዘጋጀ። ኤኒዌይስ እኚህን ነገሮች ልብ ማለት አለብን። እንደ ተሰጠንም ጸጋ ሲል መጽሐፍ ቅዱስ ይሄንን አይነት ነገር ማሰብ አለብን። ለካ የኔ አይደለም፣ ለካ እኔ ማቀድበት ነገር ሳይሆን የሚያቀድበት ነው፣ እግዚአብሔር የሚያቀድበት። ሌላው ልብ ማለት ያለብን ቃል ልዩ ልዩ የሚል ቃል አለ። ልዩ ልዩ ስጦታ አለን። አዲስ መደበኛ ትርጉም የተለያዩ ስጦታዎች አሉን ይላል። በዚህ በሮሜ አውድ ጳውሎስ ልዩ ልዩ ነው እያለ ያለው። ልዩ ልዩ ማለት 8 ወይም 10 ወይም 9 ማለት አይደለም፣ ብዙ ነው ማለት ነው። በዚህ በሮሜ ምዕራፍ 12 ከቁጥር 6 እስከ 8 ባለው ክፍል ውስጥ ከተጠቀሱት በተጨማሪ ሌሎች ያልተጠቀሱ እግዚአብሔር ለአካሉ የሰጣቸው ስጦታዎች አሉ ማለት ነው። ለዚህ ነው ስጦታዎች ናቸው። እነዚህ ነገሮች ስጦታዎች ናቸው። ሌላው እዚህም በአንደኛም ቆሮንቶስ ምዕራፍ 12 ላይ ልዩ ልዩ ስለሚል ሁሉም አማኝ አንድ አይነት ስጦታ ነው ያለው ማለት ደግሞ አይደለም ማለት ነው። ሌላው ደግሞ ከአካሉ ብልቶች ውስጥ ሁሉንም ስጦታዎች ሁሉም ብልቶች ይወስዷቸዋል ማለት ደግሞ አይደለም። ወይም ደግሞ ሁሉም ስጦታ መርጦ አንዱ ብልት ላይ ይዘፈዘፋል ማለትም አይደለም። እኚህ ነገሮች ልብ ማለት አለበት። ልዩ ልዩ ናቸው ስጦታዎቹ። ልዩ ልዩ ሆኑ ማለት ግን እኔና እናንተ በመካከላችን መገዳደል እስኪፈጠር ድረስ ይለያዩናል ማለት አይደለም። ዓላማውን የሳተ ብልት ከተቀሩ ብልቶች ጋር ጦርነት ይከፍታል። የራሳችሁ ባልሆነ ስጦታ ከሌሎች ተቀባዮች ጋር መጋጨት አይቻልም ማለት ነው። ይህንን አይነት ጠንካራ እሴቶችን በእነኚህ ቃላት ውስጥ የምናገኝ ይመስለኛል። ስጦታን ሰው ሲሰጠን እቤት ውስጥ የሚሰቀል ከሆነ እንሰቅለዋለን አይደል? እጅ ላይ የሚጠለጠል አንገት ላይ የሚጠለጠል ከሆነ እናደርገዋለን። የሚለበስ ከሆነ እንለብሰዋለን። እግዚአብሔር ስጦታን የሰጠን እንድናጌጥበት አይደለም። እቤትም ቀብረን እንድናስቀምጠውም አይደለም። በፊታችንም ሞገስ አጥቶ ስጦታው እንድንንቀውም አይደለም። እግዚአብሔር ስጦታን የሰጠን ሊሰራ ነው። ስለዚህ ከእግዚአብሔር ተቀብላችሁ ለሰው የምትነፍጉት ስጦታ መኖር የለበት። ግልጽ ነው አይደል? እግዚአብሔር ከሆነ የሰጠን ለሰው የምንነፍግበት ምክንያት የለም። እግዚአብሔር ከሆነ የሰጠክ አንተን ምንለምንበት ምክንያት የለም። ግልጽ ነው አይደል? ያንተ አይደለም፣ ያንቺ አይደለም፣ የማናችሁም አይደለም። ለአካሉ ከሆነ ስጦታው የተሰጠው ስጦታውን አስመልክቶ የምትለመኑበት ምንም ምክንያት የለም። ምክንያቱም የተቀሩት ብልቶች ጆሮን እባክህ ስማልን ብለው ለመለመን የሚሰበሰቡበት አጋጣሚ የለም። ግልጽ ነው አይደለም? ለማ ሲል ነው የሚሰማው? ለራሱ ሲል ነው የሚሰማው። የመስማትን ደግሞ ኃላፊነት ማን የሰጠው? የአካሉ ራስ። ሁሉ የሚሰራው ለማ? ለራስ። ስለዚህ ዝናን የምታተርፉበትን፣ ክብር የምታካብቱበትን፣ በ6 ሰዎች እየተለመናችሁ ሄዳችሁ የምታካፍሉት ስጦታ እግዚአብሔር የለውም። ለምን? ልጁን ሲሰጥ አላስከፈለንም። አሜን። በግልጽ እኮ ይናገራል። ደዌዎችን ፈውሱ አይደል? ማቴዎስ 10 ሙታንን
አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ። የድሮ እትም ደስ ይለኛል። በከንቱ ተቀበላችሁ በከንቱ ስጡ። አዲሱ መደበኛ ትርጉም በነፃ ተቀበላችሁ በነፃ። አሁን ማይሙት ሙታን ቢነሳላችሁ አብረን ሻይ እንጠጣለን ይመስልሃል? ከባድ ነው። በኢትዮጵያ አሁን ሙታን ቢነሱ እስቲ ዛሬ ከሰዓት ጌታ ሙታን በአንተ አስነሳለሁ ብሎ ቀጠሮ ቢይዝላችሁ ስልካችሁን ካሜራማን ምናምን ጥላችሁ የምትሄዱ እስቲ እጃችሁን አንሱ ቢባል አታንሱ፣ ለክፉም ለደጉ። አሁን እናንተም አታነሱም። ከባድ ነው አይደል? ሰው ሳያቅ ሙታን በድብቅ ሙታን አስነስታችሁ ሰው ባያቅ እንድትኮ ነው የምትሉት። ሙታን አስነስቼ መታችሁ ደግሞ ሙታን እኮ አስነሳው ቅድም ብትል እንደምን ይቃሻል ነው የሚሏችሁ አይደለም? ከባድ እኮ ነው። ስጦታ ሲባል ቀላል አይደለም። ባልሞተ ማንነት አንዳንዱ ስጦታ የማይመጣው እኮ ለዛ ነው። ከባድ ነው። እኛኑ ስለሚገለን አይሰጠንም፣ አንቆ ይገለናል፣ እንሞትበታል። አንዳንዱ ስጦታ ድማሚት ነው፣ ያፈነዳናል። በቃ አንችልም። ምንችል ይመስል ካልሰጠኸኝ ደግሞ አለ ነው። እግዚአብሔር ወደ እናንተ ህይወት ይዞት የመጣው ስጦታ ሁሉ ንብረትነቱ የአካሉ ነው። አሜን። የቤተ ክርስቲያን ነው፣ የእናንተ አይደለም። ኪሳችሁ የሚወፍርበት አይደለም፣ ዝና የምታተርፉበት አይደለም። አካሉ ምን የሚሆንበት ነው? የሚታነጽበት። ይሄንን ማስተማርና ይሄ መማማር እኮ አይከብድም። ጌታ ልቡን ይስጠን ነው። አሜን። አይምሮአችንን እንዲቀይር ያርገው ጌታ፣ እንዲቀይር ያርገው። በዚህ ክፍል ልዩ ልዩ የተባለው ማለት ልዩ ልዩ ተብሎ የተጠቀሱትን ስጦታዎች ለመቁጠር ሞክሯቸው እስከ ቁጥር 8 ስንት ናቸው? 7 አይደል? 7 ናቸው። ለመረዳት እንዲያመቸን በፈርጅ ለማስቀመጥ እንሞክር። ለምሳሌ ትንቢት መናገር፣ ማስተማር፣ መምከር። እነኚህ ሶስቱ ከንግግር ጋር የተያያዙ ናቸው። ትንቢትን መናገር፣ ማስተማርም ሰዎችን መምከርም መናገር ይበዛዋል። ስለዚህ የመናገር ስጦታዎች ልትሏቸው ትችላላችሁ። እናንተ በሚመቻችሁ ቋንቋም ልታስቀምጡት ትችላላችሁ። ሌላው ለምሳሌ መግዛትና ማስተዳደር ይቀራረባሉ አይደለም? መግዛት ማስተዳደር ሚላለ እነዚህ ከመሪነት ጋር የተያያዙ ናቸው። በሶስተኛ ደረጃ አገልግሎት ሚላለ፣ መስጠት ሚላለ፣ ደግሞ መማር ምህረትን ማድረግ ሚላለ። እነኚህን ደግሞ ሶስቱን አንድ ላይ ማቀፍ እንችላለን። የመሰጠት ስጦታዎችም ልትሏቸው ትችላላችሁ። የሚገልጽላችሁንም ስም መጠቀም ትችላላችሁ። እያንዳንዱን በቅደም ተከተል ለማየት እንሞክር፣ ምክንያቱም አንዳንዶቹ የሚያወያዩ ስለሆኑ። ቁጥር 6ን ለማየት እንሞክር። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። እዚያ ውስጥ መውሰድ ያለብንን ምክር ወስደናል። እግዚአብሔር ነው የሰጠን፣ ደግሞ ልዩ ልዩ ናቸው፣ ደግሞ ስጦታ ናቸው። በዚያ ውስጥ ያየነው ነገር አለ። ይህንን እንደ መርህ ካስቀመጠ በኋላ ልብ አድርጉ፣ ተሰጥቷችሁ ነው፣ ልብ አድርጉ፣ ልዩ ልዩ ነው፣ ምርጫችሁ አይደለም፣ የጸጋ ስጦታ ነው ካለ ካስረዳ በኋላ በሩን በደንብ አሳምሮ ከሰራ በኋላ ይዘረዝራቸዋል። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ተብሎ ተጽፏል አይደለም? ቁም ነገሩ ተብሎ ተጽፏል። ምን እንናገር ተብሎ ትንቢት እንናገር ተብሎ ተጽፏል። ኦኬ። ይህ ትንቢትን የመናገር ስጦታ ደግሞ ጥሎበት የዘመናችን ምንድን ነው? ትልቁ መከራ ነው። መከራውን ከፈጠሩ ምክንያቶች ውስጥ አንዱ ስጦታውን በተገኘ ሚንስ ሁሉ ለመቀበል የተሰለፈው ሰው ብዙ ነው። እንደ ኮንዶሚኒየም ሰልፍ ነው። ሰው ሁሉ ነቢይ መሆን ነው የሚፈልገው ኢትዮጵያ ውስጥ። ባይዘው በጣም ያዋጣል። አሁን ነቢይ ከሆናችሁ በጣም ያዋጣል። መከራው ብዙ ነው። አይኖች ያፈጠጡበት ስጦታ ነው። እጆች እንዴት ተከፈቱ ያሰፈሰፉበት እኔን የሚሉ ሰዎች የዞሩት ስጦታ ስለሆነ በጥንቃቄ ክፍሉን እንድናጠና ይሄው እንኳን ነባራዊ ምክንያት የሚያስገድደን ይመስለኛል። ሌላው ያው እኛ ሀገር መቼም ጴንጤ ሆኖ ነቢይ ያልተነበየበት ሰው የለም። ሁሉ ሰው የሆነ ትንቢት አለው። አስቸጋሪነቱ በቃሉ ሳይሆን ኢትዮጵያውያን አማኞች እግዚአብሔርን የምንጨቃጨቀው የሆነ ሰው የሆነ ቀን በነገረን ትንቢት ነው።
ከዛ ሲመጣ ሪፖርቱ እግዚአብሔር እንዲህ ብሎኛል ስትነግሩን ሰውየውንም ንገሩን እግዚአብሔር እንደዛ እናንተን ያለው በማን ነው ወይ እንትናንና እንትኒትንም ንገሩን እነማን ናቸው እነኛ ሰዎች እነሱ በጣም ሰልፊሽ ስለሆነን ትንቢታዊ ድምጽ ላይ በጣም ሰልፊሽ ስለሆነን መንገዱ አያሳስበንም ዋናው ሜሴጁ ነው እንዲህ ብሎኛል እንዲህ ብለህ ታደርጋለህ አታደርግም ጌታ ሆይ አንባጓርኛ ከእንደዛ አይነቱ ሁሉ በሽታ ምንድንበት ቁጥር ይመስለኛል ሰው ወጣሪ ጥያቄዎች እናንሳ ያው ከአማኝ ቁጥር የነብይ ቁጥር ይበዛል ኢትዮጵያ ውስጥ ነቢያቶቹ በየቀኑ ነው ራሳቸው የሚያባዙት ነብይ ትሆናለህ ነብይ ትሆኝ ነብይ በቃ ሻሞ እንደ ሎሊፖፕ እንትን ነው የሚበትኑት ሁሉም አሜን አሜን መንገደኛውም ሰካራሙም ዘፋኙም ጠንቋዩም ፖለቲካውም ነብይ ሆኖ ቁጭ ብሏል ከባድ ነው ትንቢት የመናገር ስጦታ ምንድነው ግን ይህ ስጦታ ዛሬም የቀጠለ ነው ወይስ ደግሞ ብሉይ ኪዳን ላይ የቆመ ስጦታ ነው እነዚህ በእንደዚህ አይነት ርዕሰ ጉዳዮች ላይ የሚነሱ ጥያቄዎች ናቸው ትንቢት የሚናገር ሁሉ ነብይ ነው ማለት እንችላለን ወይስ አንችልም የነብይነት መስፈርቱ ምንድነው ይህንን ስጦታ በተመለከተ ቤተክርስቲያን ሊኖራት የሚገባው አስተምሮ ምንድነው ቅዱሳን ሊወስዱት የሚገባው ጥንቃቄና ሊገነዘቡት የሚገባው መጽሐፍ ቅዱሳዊ ምክር ምንድነው ይሄንን ማወቅ ከብዙ በሽታ ያድናል ተሳስቻለሁ ያድናል ቢያንስ ዛሬ ጥቂት ደቂቃም ቢሆን ይቀረን እዚህ ላይ አንድ ነገር ይዘን እንድንወጣ ጌታ ይርዳን ከትልቁ ስዕል እንጀምር የነቢያት አገልግሎት በቃ በተለይ የብሉይ ኪዳን የነቢያት አገልግሎት ብላችሁ ብትጽፉ ጥሩ ነው መሰረታችን ብሉይ ኪዳን ስለሆነ አዲስ ኪዳን ጋር ከመምጣታችን በፊት ምንድነው መጽሐፍ ቅዱስ በብሉይ ኪዳን የነበሩትን ነቢያት አገልግሎታቸውን እንዴት ነበር የሚገልጽልን ምክንያቱም ለብዙዎቻችን ስለወደፊቱ መተንበይ ወይም የወደፊቱን ጉዳይ ክስተት አስመልክቶ ትንቢያ መስጠት ነው ነብይነት ብለን እንደዛ በቃ ደምድመን ስለጨረስን ቆልፈን ስለዘጋን ይሄ ነጥብ ብቻ ነው ነብይነት በሚለው ሳጥን ውስጥ ያለው ስለወደፊቱ ትንቢያ መስጠት ከዛ ውጪ ቃሉ ምን ይላል የሚለውን አይዳውት ስለ ነቢያት አገልግሎት መጽሐፍ ቅዱስ የሚሰጠን መረጃ በጥቂቱ ለማየት እንሞክር አንዱ የምትጽፉት የመጀመሪያው የብሉይ ኪዳን ነቢያት አገልግሎት ውስጥ አንዱ የመጀመሪያው ነገር መለኮታዊ መገለጥ ነው ይሄም ቃል አስቸጋሪ ነው ምንም በቃ ለማስተማር ከባድ ነው ምን ማለት ነው በቀላል አማርኛ የብሉይ ኪዳን ነቢያት ቀዳሚ ስራቸው መጽሐፍ ቅዱስን መጻፍ ነው ግልጽ ነው አይደለም መጽሐፍ ቅዱስን መጻፍ ነው በቀጥታ ከእግዚአብሔር የተቀበሉትን መገለጥ እንደ እግዚአብሔር ቃል አድርገው ይናገሩታል ደግሞም ይጽፉታል ከዚህ ያንን ንግግር ያ በጽሁፍም በቃልም የመጣውን በእኛ ዘንድ ደግሞ ቀንኗል ብለን የያዝነውን እንደ እግዚአብሔር እስትንፋሰ ቃል ነው የምንሰማቸው እንጂ ትንቢተ ኢሳይያስን ስናጠና ይሄማ ኢሳይያስ ነው አንልም ኢሳይያስ ግላዊ አመለካከት ነው አንልም የማ ቃል ነው ብለን ነው የምናጠናው የእግዚአብሔር ቃል ስለዚህ በብሉይ ኪዳን የነበሩት ነቢያት ልክ በአዲስ ኪዳን እንደነበሩት ሐዋርያት በአገልግሎታቸው ውስጥ ቀዳሚው ስራ ምንም መጽሐፍ ነው መጽሐፍ ቅዱስን መጽሐፍ ነው ይሄ ለነሱ የተሰጠ እግዚአብሔር በእነሱ የሰራው ስራ ነው ከእግዚአብሔር ጋር በሶስተኛ ወገን አይደለም የሚገናኙት ዳይሬክት ሪሌሽንሺፕ ነው ያላቸው ለዚህ የቀጥታ ግንኙነት ደግሞ እግዚአብሔር መርጧቸዋል ሾሟቸዋልም በእነሱም አልፎ ደግሞ የተናገረውን ቃል እንደራሱ ቃል አድርጎ ሰው እንዲቀበለው ዕውቅና ሰጥቷቸዋል አሞጽ ምዕራፍ 3 ቁጥር 7 ይሄን ጥያቄ ባጭሩ ይመልስልናል እዚህ ላይ ጊዜ መውሰድ አያስፈልግም በእውነት ይላል አሞጽ 3:7 ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም የሚል ቃል አለ ስፍራቸው ይሄን ያህል ነው ነቢያት በሌላ ቋንቋ ይዘው የመጡትን መገለጥ በቀጥታ ከእግዚአብሔር እንደወረደ መልእክት አድርገን እንድንቀበል እግዚአብሔርና ሌሎች ቅዱሳት መጻሕፍት ስልጣን ሰጥተዋቸዋል ግልጽ ነው አይደል አውቶሪቴቲቭ ነው የነሱ ንግግር የነሱ መልእክት የነሱ ሪቪሌሽን ኢንስፓየርድ ነው የምንለው ኢንስፓየርድ ነው ልክ ጢሞቴዎስ ላይ እንዳለ የእግዚአብሔር እስትንፋስ ያለበት እንደ መጽሐፍ ቅዱስ የምንቀበለው እንደ እግዚአብሔር ቃል የምንቀበለው ስልጣን ያለው በጣም ምንም አይነት ስህተት የሌለበት እርስ በርሱ የማይጣረስ
ከእግዚአብሔር ጋር ላለ ግንኙነት በቂ የሆነ እንደዚህ አይነት ዩኒክ ባህሪያቶች ያሉት ነው እንላለን ማለት። ሌላው አስተማሪዎች ነበሩ። ሁለተኛ የሚያስተምሩት ደግሞ የፈጠራ ትምህርታቸውን አይደለም፣ ከእግዚአብሔር በቀጥታ የተቀበሉትን ትምህርት ያስተምሩ ነበር። ሁለተኛ ነገሥት 6:1 ላይ የነቢያትም ልጆች ኤልሳዕን እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከኛም እያንዳንዱ ከዚያ ምሰሶ ያምጣ ብሎ ያስተምሩ ነበረ። በነቢያት ጉባኤ ነቢያት ያስተምሩ ነበረ። የሚያስተምሩትን ትምህርት ደግሞ ተማሪዎቻቸው ይሰሙ የነበረው እንደ መለኮታዊ መገለጥ ነው፣ እንደ መጽሐፍ ቅዱስ እንደ እግዚአብሔር ሕያው ቃል ነው አድርገው ይቀበሏቸውም ይሰሟቸውም ነበር። እንዲህ ደግሞ እንዲሰሟቸው እግዚአብሔርም እውቅና ስለሰጣቸው። ሌላው በሶስተኛ ደረጃ በማህበራዊ ጉዳዮች በፖለቲካዊ ጉዳዮችም ላይ ምክርን የሚሰጡ ነበሩ። ዝም ብሎ ስለ ወደፊቱ የሚተነብዩ ብቻ አልነበሩም። ኢሳይያስ 1:17 መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱ ተሟገቱ ብለው ከመንፈሳዊ ጉዳዮች በተጨማሪ የእግዚአብሔር ሕዝብ በሚኖርበት ሰፊው ማህበረሰብ ውስጥ ሊኖረው የተገባውንም ስራና ኃላፊነት ይመክሩ ያስተምሩ ነበር። በአራተኛ ደረጃ በድፍረት ይገስጹና ያስጠነቅቁ ነበር። ከእግዚአብሔር የተቀበሉትን መልእክት አመቻምቸው ለጥቅማቸው የሚሞቱ ሰዎች አልነበሩ። እንደወረደ ነው የሚያወሩት። አይጨምሩበትም፣ አይቀንሱትም። ሰው እንዲሰማው አድርገው የሆነ ነገር አያደርጉትም። ቀጥታ ይናገራሉ። ለምሳሌ ኢሳይያስ 28:1 ለኤፍሬም ሰካራሞች፣ ለትዕቢታቸው አክሊል ለሆነች፣ በወይን ጠጅ ለተሸነፉ፣ በወፍራም ሸለቋቸው ራስ ላይ ላለች ለረገፈች ለክብሩ ጌጥ አበባ ወዮ እያለ በጣም ጠንካራ የሆኑ ቃሎችን እነዚህ ወይን ጠጅ የዘራቸው ይላል። ሰማርያን እያሰበ የሰሜን እስራኤልን ትምክህትና እንቢተኝነት ሲዘልፍ፣ ይሄ ባህሪያቸው ደግሞ ሰይፍ አምጥቶባቸዋል። ከባድ ስደት አስነስቶባቸዋል። ድፍረታቸው እንዲህ ነው፣ ቀጥታ ነው፣ ከእግዚአብሔር ነው የሚናገሩት። የእግዚአብሔር ስፖክስ ፐርሰን ናቸው፣ አፈ እግዚአብሔር ናቸው እነኚህ ሰዎች። በተለይ በእነሱ ስምና በአምላካቸው ስም የሚነግዱ ነቢያትን በጣም ይቃወሙም የነበሩ ናቸው። ሟርተኞች ብለው የሚጠሩ አይነት ነበሩ የብሉይ ኪዳን ነቢያት። አምስተኛው ያው ወደፊት ሊሆን ያሉ ነገሮችን ከእግዚአብሔር ሰምተው ይተነብዩ ነበር። ኢሳይያስ 7:11 ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዲህ ያሉ በአዲስ ኪዳን የተፈጸሙ ደግሞ እየተፈጸሙ ያሉ ደግሞ ሊፈጸሙ ያሉትን በእግዚአብሔር ዘላለማዊ ድንጋጌ ውስጥ የተቀመጡ ሐሳቦችን፣ እቅዶችን፣ ዓላማዎችን አስቀድመው ይተነብዩ ነበር። እግዚአብሔር ይሄንን አገልግሎት ይሰጣቸው ነበር። ልናስተውለው የሚገባው ነገር አሁን በወፍ በረር የዳሰስነው ብቻ ግን አይደለም። የነቢያት አገልግሎት ዋና ርዕሳችን ስላልሆነ የነሱን ነገር ማጥናት እንዲህ ነው። ይሄንን ሰፊ ስዕል መያዝ ያስፈልጋል ማለት ነው። ሌላ ሁሉም ነቢያት ውስጥ ሁሉም አይነት ከላይ የጠቀስናቸው አገልግሎቶች ነበሩ ማለት ግን አይደለም። በሁሉም ዘንድ ግን አንድ ቋሚ ነገር ንግግራቸውን እንደማቃል እንደ እግዚአብሔር ቃል ሁሉም የብሉይ ኪዳን ነቢያት አንድ የሚያደርጋቸው ይሄ ነው። እንደ እግዚአብሔር ቃል ነው ንግግራቸውን የምንቀበል። ጥያቄው ጳውሎስ በዚህ በሮሜ ምዕራፍ 12:6 ላይ ትንቢት መናገርን እንደ መንፈሳዊ ስጦታ ሲጠቅሰው ምንድነው እያሰበ ያለው ነው? ምንድነው እያለን ያለው ነው? ምክንያቱም ልንጠነቀቅ ስለሚገባ አንዱ ብትጽፉት ይሄን ጥሩ ነው። በኋላ በዝርዝር አብራራዋለሁ። መጽሐፍ ቅዱሳዊ በሆኑ ማስረጃዎች እንማማራለን። አንዱ በደማቁ ማስመርና መገንዘብ ያለብን እውነታ በብሉይ ኪዳንና በአዲስ ኪዳን ያለው ትንቢትን የመናገር ስጦታ ጨርሶ አይገናኝም። ይሄንን እውነት ለመቀበል ምንም አይምሯችን መቸገር የሚችል አይመስለኝም። ምክንያቱም የብሉይ ኪዳኑ ትንቢት ኢንስፓየርድ ነው ብለናል። ያ ማለት ባለስልጣን ነው፣ እንደ እግዚአብሔር ቃል ነው የምንቀበለው ብለናል። አሁን ሮሜ ምዕራፍ 12:6 ላይ በክርስቶስ ቤተ ክርስቲያን ውስጥ ደግሞ በስጦታ መልክ የተገለጠውን ትንቢትን የመናገር ስጦታ አንድ ሰው ተቀብሎ መሃላችን ትንቢትን ቢናገር የዚያን ሰው ትንቢት እንደ መጽሐፍ ቅዱስ እንደ ተቀሩት ቅዱሳት መጽሐፍት አምጥተን አትመን አናስገባው። እንደዛ አይነት
ላይ ስልጣን ያለው አይደለም። የቁጥር 6ቱ ትንቢትን የመናገር ስጦታ። እኛ አሁን የተከደነ ቀኖና ውስጥ ነው ያለነው። መጽሐፍ ቅዱስ የሚጽፍ ሐዋርያም መጽሐፍ ቅዱስ የሚጽፍ ነብይም አያስፈልገንም። እጽፋለሁም ብሎ ቢመጣ እሱ የምናስገባበት ቴዎሎጂ የለንም። መጽሐፉ ራሱን ዘግቷል። ሁሉ ጊዜ ሊኖር የሚችለው አብሮት ነው የቃሉ ብርሃን እንጂ አዲስ ከእግዚአብሔር የመጣ መገለጥ ተብሎ ተሰንዶ እንደ እግዚአብሔር ቃል ስልጣን ሰተነው ልንወስደው የምንችለው ነገር የለም። እኔ አሁን እያስተማርኩ ነው እናንተን። ስጦታዬ የማስተማር ስጦታ ቢሆን እግዚአብሔር የሰጠኝ ዛሬ አስተምሬ የጨረስኩትን ትምህርት አሳትማችሁ ጨርሱና አምጡ መጽሐፍ ቅዱስ ውስጥ ክተቱ ይባላል እንዴ? አይባልም። በዚህ ደረጃ አይደለም ስጦታዎች ስልጣናቸው የሚለውን ልብ ማለት ነው። ነገር ግን ምንም እንኳ ከብሉይ ኪዳኑ አይነቶቹ ነቢያት የተለየ ቢሆንም ወይም የብሉይ ኪዳኑ አይነቶቹ ነቢያት ዛሬ ባይኖሩም ጳውሎስ በሌሎችም መልእክታት በዚህም እየነገረን ያለው ግን ትንቢትን የመናገር ስጦታ ግን ዛሬም አለ ነው። ዛሬም ይሰራል ነው። ዛሬም ቀጥሏል ነው። አይ ነው እዛ ላይ በጣም ክርክሮችና የተለያዩ ቪዎች አሉ። ምንነሳው ከዚህ ቀደም እንዳልኩት ከቴክስቱ ነው፣ ከቅዱሳት መጽሐፍት ነው ወደ ዶክትሪን ምን ሄደው ከሆነ ቲዮሪ ከሆነ ቪው ግን ወደ እግዚአብሔር ቃል አንመጣም። ብዙ መንገድ ላይ ልንቀር ስለምንችል አዲስ ኪዳን ትንቢትን የመናገር ስጦታን ወይም አገልግሎትን እንዴት ባለ መልኩ ያወራዋል ነው። ቅድም ባየነው የብሉይ ኪዳን ነቢያት በተሰጣቸው ስልጣንና ማዕረግ ነው እነዚህን የሚያወራቸው ወይስ በምን አይነት ኮንቴክስት ነው ከቤተ ክርስቲያን ጋር ትንቢትን የመናገር ስጦታን መጽሐፍ ቅዱስ የሚናገረው ነው። ምክንያቱም በአዲስ ኪዳን ውስጥ ነቢያት ተብሎ የተጠሩ ኢንፋክት የተነበዩ ሰዎች ስላሉ ለምሳሌ ሐዋርያት ሥራ ምዕራፍ 11ን ብታወጡ ቁጥር 27 ላይ በዚህ ጊዜ አንዳንድ ነቢያት ይላል ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አንዱ አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን መንፈስ ቅዱስ አስመልክቶት ተናገረ። ይህም በቀላውዴዎስ ቄሳር ዘመን ተፈጸመ ይላል። ማ የሚባል ነቢይ? አጋቦስ የሚባል ነቢይ ተነሳ፣ በምድር ላይ ራብ ይሆናል የሚል ነገር መንፈስ ቅዱስ አስመልክቶት ይላል። ይሄ አስመልክቶት የሚለው ቃል በራሱ መተርጎም አለበት። ግን ለዛ ምቹ የሆኑ ሌሎች የመጽሐፍ ቅዱስ ክፍሎች ስላሉ እዚያ ውስጥ ነው ያልገባም። የተነበየው ትንቢት ተፈጸመ። በጣም የሚገርመው ይሄን አጋቦስ የተባለውን ይሄንን ትንቢት የተነበየውን መጽሐፍ ቅዱስ ሐዋርያት ሥራ ላይ ነቢይ ብሎ የሚጠራውን ሰውዬ ሐዋርያት ሥራ ምዕራፍ 21 ከቁጥር 4 ጀምሮ ደግሞ ስታነቡ ጳውሎስ ያመጣውን ትንቢት አልቀበልህም ያለው ሰው ነው። እሱን ለማንበብ እንሞክር። ሐዋርያት ሥራ ምዕራፍ 21 ቁጥር 4 እንዲህ ይላል። ደቀ መዛሙርትንም ባገኘን ጊዜ በዚያ 7 ቀን ተቀመጥን። እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት ይላል። ተናገሩት። አሁን በምናጠናው በሮሜ 12:6ቱ ትንቢትን በመናገር ኮንቴክስት ነው ይሄም የሚያወራው። ተናገሩት። ምን ብለው ነገሩት? ወደ ኢየሩሳሌም እንዳትወጣ ብለው በመንፈስ አሉት። በእኛ ዘመን ቋንቋ ድምፅ አሰሙት፣ ተናገሩት ይላል። ብዙ ነገር ይናገራል። ቁጥር 10 ጋር ደግሞ ስንሄድ አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ፣ ወደ እኛም መጣና የጳውሎስን መታጠቂያ ወስዶ ይላል። መታጠቂያው የጳውሎስ እንደሆነ የሚያውቁት እነሱ ናቸው። አጋቦስ የሚባለው ቅድም ምዕራፍ 11 ላይ ተንብዮ የተነበየው ትንቢት ምድር ላይ ሆነ የተባለው ነቢይ የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። አጋቦስ የጳውሎስን መታጠቂያ አምጥቶ የገዛ እጁን አሰረ፣ የገዛ እግሩንም አሰረና የዚህ መታጠቂያ ባለቤት ማን ነው? ይታሰራል፣ ልክ እንዲህ ያስሩታል አለ። በቃ ከዚህ በጣም ለኛም ዘመን የቀረበ ነው አይደለም አገላለጹ ማለት ነው። ይህንንም በሰማን ጊዜ ይላል ቁጥር 12 እኛም በዚያ የሚኖሩትም ወደ ኢየሩሳሌም እንዳይወጣ ለመን ነው ጳውሎስን። አትውጣ፣ ትንቢት መጥቷል፣ ድምፅ መጥቷል፣
ከሄድክ እንዴት ትታሰራለህ የሚል መልእክት ሰምተናል። አትውጣ አሉት። ለመነው። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለን ተብሎ ተጽፏል። አይደለም? ተጽፏል። ስለዚህ አጋቦስን ያመጣቸውን ትንቢቶች ሉቃስ በስነ ስርዓት ጽፏል። ጳውሎስ ያመጣለትን ትንቢት አልሰማም ብሎ ሄደ። እንዴት ትታሰራለህ የሚል መልእክት እንደውም በጣም በቃ ድራማታይዝ አድርጎ ነው ድምጹን ያመጣው። እንደምን ማለታችሁ እኛ ለሞት የተዘጋጀን ሰዎች ምንድነው መታሰር ምናምን የምትሉት ብሎ ሄደ። አልተቀበለውም። ስለዚህ ለኛ አሁን ማንን ነው የምንሰማው ነው? ጳውሎስን እንስማ አጋቦስን? አዎ አጋቦስ ትንቢት አመጣ እንጂ ኢሳይያስን አይተካውም አይደል? ጳውሎስንም አይተካውም። የጳውሎስን ምክር ነው የምንከተለው። ሰማ፣ ራሱንም ሰማ፣ መንፈስ ቅዱስንም ሰማ። አይኖ እስር አለ፣ ቀጥሎ ደግሞ ምን አለ? ሞት አለ። ምንም ችግር የለም ብሎ ሄደ። እንደ እግዚአብሔር ቃል ፈጽሞ ሊተገበር እንደተገባ በጣም ኢንስፓየርድ እንደሆነ ስልጣን እንዳለው እንደ መጽሐፍ ቅዱስ ቃል አድርጎ የአጋቦስን ትንቢት ጳውሎስ አልሰማውም ማለት ነው። ትንቢት የመናገር ስጦታ አለው ማለት አንድ ሰው የብሉይ ኪዳን ነቢያትን ወይም የአዲስ ኪዳን ሐዋርያትን ተክቷቸዋል፣ ስለዚህ የሚያወራውን ነገር እንደ መጽሐፍ ቅዱስ አድርገን እንቀበላለን ማለት አይደለም። ለዚያ ደግሞ ጠቃሚ የሆኑ ማስጠንቀቂያዎችን በኋላ ላይ ይነግረናል። ሐዋርያት ሥራ ምዕራፍ 2 ቁጥር 17ን እንይ። እግዚአብሔር ይላል አለ ጴጥሮስ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ምን ይናገራሉ? ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ ያፈሳለሁ፣ ትንቢትም ይናገራሉ ይላል። ተጠቅሷል ሐዋርያት ሥራ ምዕራፍ 2። እዚህ ጋር ትንቢትን የመናገር አገልግሎት በጣት ለሚቆጠሩ ለጥቂቶች እንደተሰጠ ነገር ሆኖ ሳይሆን የቀረበው ወንዶችና ሴቶች ልጆቻቸውን የተባሉ በገፍ ነው የተነገረው። በዛ ያሉ ሰዎች ኤክሰርሳይዝ ሊያደርጉት የሚችሉት ከመንፈስ ቅዱስ የሚሰጥ ስጦታ እንደሆነ ነው የሚናገረው። በሮሜ ምዕራፍ 12 ቁጥር 6 አውድ ትንቢትን መናገር ማለት ኢሳይያስን መተካት ማለት አይደለም። ኤርሚያስን መተካት ማለት አይደለም። በዚያ ማህበር ውስጥ ለዚያ ማህበር ጥቅም መንፈስ ቅዱስ የሚሰራው ስራ እንደሆነ ነው ከዚህ የምንገነዘበው። ትንቢትን የሚናገር ሁሉ ምን አይደለም? ነቢይ አይደለም፣ ወይም ኤርሚያስን አይደለም። ትንቢትን የሚናገር ሁሉ ዳንኤልን አይደለም። ትንቢትን የሚናገር ሁሉ ሐዋርያትን ተክቷል ማለት አይደለም። ምን ማለት ነው ታዲያ? ሮሜ ምዕራፍ 12 ቁጥር 6 ላይ ትንቢትን የመናገር ስጦታ ምንድነው ታዲያ? ቀጥተኛ ዴፊኒሽኑ ምንድነው? እግዚአብሔር ይሄን በጽፉ ጥሩ ነው። አንድን ጉዳይ በተመለከተ ስንትን ጉዳይ? አንድን ጉዳይ በተመለከተ ወደ አእምሯችን የሚያመጣው መረጃን መናገር ማለት ነው። አንድን ስፔሲፊክ ጉዳይ በተመለከተ እግዚአብሔር ወደ አእምሯችን የሚያመጣውን ኢንፎርሜሽን መናገር ማለት ነው። ሮሜ 12:6 ላይ ትንቢትን መናገር ማለት እንጂ በኤርሚያስ ወንበር ላይ ተቀምጦ መጽሐፍ ቅዱስ መጽሐፍ ማለት አይደለም። እዛ ጋር በጣም ጥንቃቄ መደረግ አለ። በሌላ ቋንቋ መንፈስ የመራው መንፈስ ያነሳሳው መግለጫን መስጠት ማለት ነው። መንፈስ የመራው መንፈስ ያነሳሳውን መግለጫ፣ ንግግር፣ መረጃ መስጠት ማለት ነው ትንቢትን መናገር ማለት በሮሜ 12 ቁጥር 6 አውድ። ስለዚህ ትንቢትን የመናገር አገልግሎትን በሁለት ትልልቅ ቦታ ነው የምንከፍለው። አንደኛው መለኮታዊ መገለጥን በቀጥታ ከእግዚአብሔር ተቀብለው እንደ እስትንፋሰ እግዚአብሔር እንደ እግዚአብሔር ቃል የሚናገሩ ያንን ደግሞ ያገለገሉ ምስክርነት ያላቸው የነብይነት አገልግሎት ውስጥ የነበሩ ሰዎች አሉ በመጽሐፍ ቅዱስ ውስጥ። አሁን ደግሞ በሮሜ 12:6 አውድ ደግሞ መንፈስ ቅዱስ ጋይድ እያደረገ መንፈስ ቅዱስ እየመራ ለአካሉ መታነጽ አንዳንዶች የሚናገሩት መረጃ ወይም መግለጫ ወይም ንግግር ማለት ነው።
ሁለቱ ሰፊ ልዩነት ነው ያላቸው። አንዱ ቆሟል፣ ሁለተኛው ግን ዛሬም በቤተ ክርስቲያን ይሰራል። አይ ሁለተኛውም መግለጫ አባባል ዛሬ በቤተ ክርስቲያን አይሰራም ቆሟል የሚል አይነት ትንታኔ የሰጡ ሰዎች አሉ። የራሳቸው ማስረጃ አላቸው። ሮሜ 12:6 ላይ ግን እሱን አስጨንቀን መክተት ምንችል አይመስለኝም። ነገር ግን ይህ መንፈስ የመራው መረጃ እንደ ብሉይ ኪዳኑ ነቢያት ትንቢቶችና እንደ አዲስ ኪዳን ሐዋርያት ትምህርቶች ኢንስፓየርድ አይደለም፣ ወይም የክርስቶስ ቤተ ክርስቲያን የምትተከልበት መሰረት አይደለም። በእነዚህ ትንቢትም በሚናገሩ አንዳንድ ወንድሞች ንግግር ላይ ቤተ ክርስቲያን አትመሰረትም። ቤተ ክርስቲያን የተመሰረተችው በነቢያትና በሐዋርያት ነው የሚለው። የአዲስ ኪዳን አቻው የብሉይ ኪዳን ነቢያቶች የአዲስ ኪዳን አቻዎቻቸው እነማን ናቸው? ሐዋርያት ናቸው። በሐዋርያቱ ትምህርት ላይ ነው ቤተ ክርስቲያን የምትቆመው የሚለውን ሐሳብ በደንብ መያዝ ያስፈልጋል። ምንም እንኳ መንፈስ የመራው ቢሆንም በተቀባዮቹ ሁኔታ ላይ ደግሞ የተመሰረተ ስለሆነ ስህተትና መምታታት አያጣውም። ይህም ደግሞ በደንብ ልብ ሊባል ይገባል። ትንቢትን የመናገር ስጦታ እንደ ስጦታ በራሱ ችግር የለውም። የዓላማ ችግር የለውም። የሰጪ ችግር የለውም። እንደ ስጦታ በራሱ ችግር የለውም። ስጦታውን የተቀበሉ ሰዎች ግን ቀበሌ የሚያህል ችግር ሊኖርባቸው ይችላል። ብዙ ነገር ሊያበላሹ ይችላሉ። እሱን ደግሞ ትንሽ ገባ ብለን ማየት አለብን። ጥቂት ደቂቃዎች ስላሉ ልክ ቅድም በምሳሌ እንደተናገርኩት ነው። እኔ አሁን እያስተማርኩ ነው። ለቤተ ክርስቲያን የማስተማር ስጦታን እግዚአብሔር ለአንዳንዶች ሰጥቷል። እያስተማርኩ ነው። ይሄ ስጦታ በራሱ ስህተት የለበትም። ሰጪውም በራሱ እንከን የለበትም። ስጦታውን የተቀበልኩ እኔ ግን ላበላሸው እችላለሁ። ምክንያቱም ተዘጋጅቼ ነው ማስተምራችሁ። ክሮስ ቼክ ማድረግ አለብኝ። ጳውሎስ እንደሚል በሮሜ ላላችሁት ለእናንተ አይደለም። የጳውሎስ ዝግጅት ላለመሳሳት አይደለም። የኔ ዝግጅት ላለመሳሳት ነው። እንከን ሊኖርብኝ ይችላል። ስለዚህ ዛሬ ቆሜ ያስተማርኩትን ትምህርት ኢንስፓየርድ እንደሆነው እንደ መጽሐፍ ቅዱስ አድርጋችሁ መቀበል አትገደዱ። ለምን? ሄዳችሁ ከቅዱሳት መጽሐፍት ጋር ማጣራት አለባችሁ። የማስተማር ጉዳይ ላይ መሰረት መሆን የሚችሉት ሐዋርያት ስለሆኑ፣ ሌሎቻችን እነሱ የሚያስተምሩትን ለማህበሩ መግለጥ ስለሆነ ስራችን። በዚህ ስራ ውስጥ ደግሞ መንፈስ ቅዱስ ይመራል። ተቀባዩ ግን የራሱ ጦሶች ሊኖሩት ይችላል። ጦሱን ፈርተን ነው አሁን ችግሩ። መከራ ውስጥ እንግባ ወይ? ከነዚህ ውስንነቶቻቸው የተነሳ እነዚህ የትንቢት የመናገር ስጦታን የተቀበሉ ሰዎች እንዲህ አይነት እንከን ስላለባቸው የሚገርመው መጽሐፍ ቅዱስ ይህንን ትንቢት የመናገር ስጦታ የተቀበሉ ሰዎችን እንድንፈትሽ፣ እንድንመዝን፣ እንድንመረምር ፈቅዶልናል። እሱ ደግሞ ተጽፏል በአንደኛ ቆሮንቶስ 14 ቁጥር 29 ላይ 2 ወይም 3 ነቢያት ይናገሩ። ያው ነቢያት ይናገሩ ሲል እነ ኢሳይያስን አይደለም፣ ቅድም ባወራ ነው ቅንብብ ነው። ሌሎቹ ደግሞ የተነገረውን በጥንቃቄ ይመዝኑ ተብሎ ተጽፏል። ችግሩ እኛ ቁጭ ብሎ በጥንቃቄ ትንቢት መመዘን እኮ ድሮ ቀር። ያዋክቡናል። ማን ይመዝናል? በቃ አሜን ድድድ እነሱን እንኳን ነብይ ብሎ መጥራት በእውነት ኃጢአት ነው። መንፈሳዊ ኢንተርፕሩነር ናቸው አብዛኞቹ። ግን ምን ይላል ጳውሎስ? የሆነ ሰው መንፈስ ቅዱስ እንዲህ እየመራኝ ነው፣ እንዲህ አይነት ድምፅ እያሰማኝ ነው ብሎ ከተናገረ ሌሎቻችሁ ምን አድርጉ ተብሎ ተጽፏል? በጥንቃቄ መዝኑ። የድሮትም ሌሎቹ ይለዩዋቸው ይላል። ይለዩ ምንድን ነው? ነጥለው እኮ ነው አይደለም? አንዳንድ ነጥለ እንዳትመታ የሚባል አባባል ነጥለው ነው። የተደበላለቀ ነገር ከሆነ ላይ ኩልል አድርገህ አውጣው። ፈትሽ። ክሪቲሳይዝ ለማድረግ ማለት ነው። ጀጅ ለማድረግ ዞር በል ለማለት እንደዚህ ነገሮች ተፈቅደዋል። ለምሳሌ አንድ ሰው የነቢዩ የኢሳይያስን ትንቢት መሀላችን ቆሞ ቢያነብ የተቀረ ነው። የኢሳይያስን ትንቢት በጥንቃቄ እንመዝናለን? ይቻላል? እሱንማ አንመዝንም አይደለም። እንደ ወረደ እንደ እግዚአብሔር ቃል ነው የምንቀበል። ትንቢተ ኢሳይያስን ከሆነ የሚያነበው ኢንስፓየር ሲሆን፣ ነገር ግን እኛ መሀል ቆሞ ጌታ እንዲህ ብሎ ተናገረኝ ካለ ይሄንን ትንቢት በጣም በፍቅር ነው የምንመዝነው።
ደስ እያለን ነው የምንፈትሸው፣ እናጣራዋለን። ችግሩ ስትፈትሹ እነሱ ደግሞ ይቆጣሉ። እግዚአብሔር በቀባው ላይ እጅን አታንሳ ይላል። ፈትሹ በጥንቃቄ ሳትመዝኑ በአሜንታና በሙዚቃ ጩኸት ቸኩላችሁ በተቀበላችኋቸው ትንቢታዊ ድምጾች እግዚአብሔር አይጠየቅበትም። ፈትሹ ያለ መጽሐፍ ሳትፈትሹ በወሰዳችሁት ትንቢት ብትስቱ አይጠየቅም። ራሳችሁ ከውድቀታችሁ ተምራችሁ በንስሐ ተመለሱ እንጂ ወደ ጆሮ ሁሉ ነገር አይገባም አይደለ? እግዚአብሔር ይርዳ። ከተቀመጡትም መካከል ይላል ጳውሎስ ቀጥሎ አንድ ሰው አንድ ነገር ቢገለጥለት ስሙ፣ የመጀመሪያው ተናጋሪ ዝም ይበል፣ እያንዳንዳችሁ እንድትማሩና እያንዳንዳችሁ እንድትበረታቱ ሁላችሁ በየተራ ትንቢት መናገር ትችላላችሁ። የነቢያት መንፈስ ለነቢያት ይታዘዛል። አሁን እኮ ጌታ ይርዳን። አይታዘዝም እኮ አንዳንዱ አይታዘዝለትም፣ እያስቸገረኝ ነው ይላል። ከእብዶች ጌታ ይጠብቃችሁ። ይታዘዛል። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። እንግሊዝኛው ደስ ይላል እዚህ ጋር God is not the author of confusion ይላል። አይገርምም? ዲሲፕሊን አይደለም። ሌሎቻችሁ ጸጥ በሉ። የሚናገር ሰው ካለ ይናገር፣ አንከለከልም፣ እንሰማ። የሆነ የተጨበረበረ ነገር ካለ ስነ ስርዓት ወንድሜ፣ ሌላ ጊዜ አጣርተና እንለዋለን አይደለም? አይ ነክቶኛል፣ ቀብቶኛል፣ ኃይል ወረደብኝ፣ ነዘረኝ፣ አሁን ልናገር ነው፣ ያዙኝ ልቀቁኝ፣ በዘበኛ ጆሮህን ይዘን ወደ ውጭ። ለምን? ሁከት እየፈጠርክ ነው አይደለም? የሁከት መንፈስ ነው ይሄ እንጂ የነቢያት መንፈስ አይደለም። ለዚህ ነው መሰለኝ ጳውሎስ ስለሚያስቸግሩ ይሄን ስጦታ የተቀበሉ ሰዎች በጣም አስቸጋሪ ስለሆኑ በእነ ኤርሚያስ ወንበር ላይ ስለተቀመጡ እዚሁ ምዕራፍ 14 ላይ ይሄን ካወራ በኋላ እንዲህ ይላል፣ ማንም ነብይ ነኝ የሚል ወይም መንፈሳዊ ስጦታ አለኝ የሚል ቢኖር ይህ የጻፍኩላችሁ የጌታ ትእዛዝ መሆኑን ይወቅ ይላል። ስለሚያስቸግሩ እኮ ተቀብቼ ነው ምን አትበል፣ ተቀበል፣ ይሄ ትእዛዝ ነው። ማን ነው ትእዛዝ መስጠት የሚችለው? አንደኛ ቆሮንቶስ 14 ላይ ጳውሎስ ነው ትእዛዝ መስጠት የሚችለው። ትንቢትን የመናገር ስጦታ የተቀበለውስ ከኛ አንዳንዱ ስለሆነ ትእዛዝ መቀበል ነው ያለበት። ጳውሎስንም አልሰማም፣ አንደኛ ቆሮንቶስ 14 ቁጥር 37ንም አልሰማም፣ ያዙኝ ልቀቁኝ ካለ ደግሞ ጥቂቶቻችን ተባብረን እንይዘዋለን ማለት ነው። ለምን? ተፈቅዷል። ስለዚህ አስባችሁ ተናገሩ። አሜን። ያው ትንቢትን የመናገር ስጦታ ግን የቱንም ያህል ፈተናው ቢበዛበትም መከረኛ ቢሆንም አስቸግሮናልና ጨርሶውኑ ቆርጠን እንጣለው የሚል ሰዋዊ መፍትሄ ደግሞ መፍጠር አንችልም። እሱ እንደውም የፈሪዎች መደበቂያ እንዳይሆን ፈራለሁ። ምን አታገለኝ ከሚያሰቃዩን ለመፈተሽም ሰው ከሚቸገር እሱ ባወራው እኛ ጆሮአችንን ከፍተን ልክ ነው ልክ አይደለም ብለን ምርምር ውስጥ ከምንገባ አንደኛውኑ በር ላይ እንደዚህ አይነት ነገሮች ቦታ የላቸውም ብለን ለምን አንለጥፍም? ችግር የወለደው መፍትሄ ስቃይ የፈጠረውን ሶሉሽን እንደ እግዚአብሔር ቃል መርህ አድርጎ መቀበል ደግሞ የሚያመጣውን ሌላኛውን ጦስ ማየት ያስፈልጋል። የቆመው የብሉይ ኪዳኑ የነቢያቱ ኦፊስ እንጂ የአዲስ ኪዳኑ መንፈስ የሚመራው ትንቢትን የመናገር ስጦታ አይደለም። ሰምታችሁኛል? የቆመው አሁን ላይ ማይሰራው የብሉይ ኪዳኑ የነቢያቱ ኦፊስ እንጂ አሁን በአዲስ ኪዳን በምናጠናቸው መጽሐፍቶች መንፈስ የሚመራው ትንቢትን የመናገር ስጦታ አይደለም። አይቆሟል ብሎ የሚከራከርም ደግሞ ሰው ከመጣ ውግዛሪዎስ ብለን ደግሞ አናስወግደው። ለመተናነጽ እንማማራለን። መታገሉን ጠልተን ስጦታውን ቆሟል ማለት በራሱ ሌላ ደግሞ ዋልታረገጥነት እንዳይሆን ቃሉ የሚለውን ብንከተልና ለዚያ ፈቃደኞች ብንሆን መልካም ይመስለኛል። ለምን? እንዲህ አይነቱን ነገር የሚያስጠነቅቁ ጥቅሶች አሉ መጽሐፍ ቅዱስ ውስጥ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 የመንፈስን እሳት አታዳፍኑ ይላል። ይሄ ነገር ባይዘይ ትንቢት መናገር አለም የመንፈስ እሳት
ቆሞ መስበክም አለም የመንፈስ እሳት የሆነ አንዳንድ ስሜታችን ነቃነቃ ሲል መንፈስ ቅዱስ እሳቱ ይወረደብን ይመስለናል። ሰውነታችን ሞቆም ሊሆን ይችላል። የመንፈስ እሳት የሚለው መንፈስ ቅዱስ በአካል ውስጥ የሚሰራቸው ልዩ ልዩ ስራዎች ወይም የመንፈስ አሰራር የሚቀሰቅሰው ውጤት ማለት ነው። የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ። መጠንቀቅም ጥሩ ነው አይደል? አንዳንዴ እውነተኛው እንዳይደነብር እኛ መሃል ስጦታው የተቀበለው አጭበርባሪው ላይ ኮብል ስንወረውር እንዳይደናበር በአካል ውስጥ ጥንቃቄ የሞላው አካሄድ ጥሩ ነው አይደል? ጥሩ ነው። እየፈሩ ፈርቶም ከሄደ ግን ይጠየቅበታል። መጥቶ መናገር መሳሳት እዚህ ይሻላል። ሚዲያ ላይ አትሳሳቱ። 5 ሰው መሃል ተሳሳቱ። የምታጠቁት ጥቂት ሰው ስለሆነ የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ሁሉ ነገር ፈትኑ ይላል። ከዚያስ መልካም የሆነውን ያዙ ይላል። ለእኛ ሰጠን ማለት ነው። አንዳንዱ ሚዛን ቼክ አድርጉ፣ ቴስት አድርጉ፣ ፈትኑ፣ ቴስት አድርጉ። መልካም የሆነ ነገር ካለ ያዙ። ለእናንተ አይደለም መልካምነቱ፣ ለቃሉ አስተምሮ መልካም ከሆነ ለአካሉ መታነጽ መልካም ከሆነ ያዙ። እሳቱን በአግባቡ የሚያቀጣጥል ሰው የለም። ወላፈኑ እየረበሸኝ ነው፣ አንዳንዴ ደግሞ እየጨሰ አይኔን እያቃጠለኝ ነው ብለን ካዳፈን ነው ተመልሶ ደግሞ የመቀጣጠል ቻንስ እንዳይኖረው ካደረግ ነው ሳናቀው በረዶ እንዳንሰራ ነው። እኛ ደግሞ ቀዝቅዘን በረዶ እንዳንሰራ ባላንስ ያስፈልጋል። መፍትሄው በረዶ መስራት አይደለም። እሳቱንም ከልክ በላይ ደመራ እንዲሆን አድርጎ ማንቦግቦግም አይደለም። ቅዝቃዜ የሚያስፈልግበት ጊዜ አለ፣ እሳት የሚያስፈልግበት ጊዜ። ኤኒዌይስ አታዳፍኑ፣ ኢዝ ባላንስ አድርጉ ነው። ጳውሎስ ቀደም ባጠና ነው በአንደኛ ቆሮንቶስ 14 ላይ ትንቢት የሚናገሩ ሰዎችን በጥንቃቄ መዝኑ ብሎ ሲያስተምር ምዕራፉን የጀመረው ቁጥር 1 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ምን ብሎ ነው የጀመረው? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ይላል ትንቢት መናገርን በብርቱ ፈልጉ ተብሎ ተጽፏል። አያችሁ፣ አሁን ኤክስትሪሚስት እንዳንሆን ነው። እየረበሸን ነው፣ ውሸት እየነገሩን ነው፣ እያወኩን ነው። ዝም ብለው ጌታ ያላላቸውን ከየትም እያመጡ እንዲህ ይሉናል ብለን ቆርጠን እንዳንጥል መጽሐፉ በብርቱ ፈልጉ ይላል። በብርቱ ፈልጉ ተብሏል ብለን ደግሞ አምጥተን ሁሉን ደግሞ ካግበሰበስን መዘዙ ደግሞ አደጋ አለው። ሰዋት ፈትሹ፣ እንደ እግዚአብሔር ቃል ፈትሹ፣ ትክክል ያልሆነውን አስወግዱ፣ ጤናማ የሆነውን ያዙ መጽሐፉ ነው። ትንቢት የመናገር ስጦታን አሁን በምንማማረው ኮንቴክስት ማለት ነው ቆሟል ካልን ቤተክርስቲያን ብዙ ነገር ታጣለች። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ትንቢትን የሚናገር ግን ይላል ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። በልሳን የሚናገር ግን ራሱን ያነጻል። ትንቢትን የሚናገር ግን ቤተክርስቲያንን፣ የትኛዋን ቤተክርስቲያን? ያኔ የነበረችዋንም አሁንም ያለችዋንን ቤተክርስቲያንን ምን ያረጋታል? ቢያንስ 3 በረከቶች አሉት ይሄ ስጦታ። አንዱ ማነጽ፣ ይሄ ኤዲፊኬሽን የሚባለው ነው። በክርስቲያናዊ ጥበብ እግዚአብሔርን በመምሰል በደስታ በቅድስና የሌላውን እድገት የሚያበረታታ ተግባር ማለት ነው ማነጽ ማለት። እደግመዋለሁ፣ በክርስቲያናዊ ጥበብ እግዚአብሔርን በመምሰል በደስታ በቅድስና የሌላውን እድገት የሚያበረታታ ተግባር ማለት። ይህን ስጦታ ካዳፈን ነው ይሄንን በረከት እናጣለን። ሌላስ ማበረታታት፣ ኤግዞርቴሽን፣ መምከር፣ ማበረታታት፣ መገሰጽ፣ ማስታረቅ፣ ማስጠንቀቅ፣ እንደዚህ አይነት ነገሮችን ለአካሉ ይሰጣል። ሶስተኛስ ኮንፈርት ይሰጣል፣ ያጽናናል። ማጽናናት ማንኛውም ለማሳመን ወይም ለማነቃቃት ወይም ለማረጋጋት ወይም ለማጽናናት ተብሎ የሚደረጉ ስራዎች ማለት ነው ኮንፈርት ማለት። እነኚህን 3 ነገሮች ይሰጣል። የትኛው ስጦታ? ትንቢትን የመናገር ስጦታ ይላል። አብረን እነዚህን ጊፍቶች ቆመዋል ማለት አለብን።
ማበረታታትም መቆም አለበት። መጽናናትም አብሮ መቆም አለበት። መተናነጽም አብሮ ምን ማድረግ አለበት? ሲዝ ማድረግ አለበት። ከጥቅሙ ተነጥሎ ሚንሱ ሲዝ ሊያደርግ አይችልምና በእርግጥ የእግዚአብሔርን ቃል ሎጂካሊ ባይሆንም ቴስት የምናደርገው እንደ ተሰጠን ጸጋ የተለያዩ ስጦታዎች አሉን። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንዴት ይናገር? እንደ እምነቱ መጠን ይናገር ይላል። የመጨረሻው ቃል እሱን ነው የምናየው። እንዴት ይናገር? እንደ እምነቱ መጠን። ምን ማለት ነው እንደ እምነቱ መጠን? ይሄ በጣም ፍቱን መድኃኒት ነው። ይሄ እንደ እምነቱ መጠን የሚለው ቃል አንድ ሰው መንፈስ መራኝ ብሎ አንድ ሰው ወይም እንደዚህ ነው የሚሰማኝ፣ አሁን የወረረኝ እንዲህ ነው፣ የሚታየኝ እንዲህ ነው፣ እግዚአብሔር ሚለኝ እንዲህ ነው ብሎ ትንቢት ሲናገር እንዴት ባለ ስነ ስርዓት መናገር እንዳለበት ይናገራል። ሲናገር እንደ እምነቱ መጠን ይናገር። ምን ማለት ነው ነው? ሾላካ ትምህርቶች እዚህ ጥቅስ ውስጥ ስላሉ አናሎጊያ የሚል የግሪክ ቃል ነው ያለው። ፕሮፖርሽን ማለት ነው፣ ተመጣጣኝ ተመሳሳይ ማለት ነው። ሌላው ደግሞ እምነት ሚል ቃል አለ። እንደ እምነቱ እምነቱ ሲል አማርኛው according to his faith የሚል ይመስላል። KJV according to the proportion of faith ነው የሚለው፣ the faith ነው የሚለው ለብቻ አድርጎ። ያ ማለት ምን ማለት ነው? እንደ አጠቃላዩ የክርስትና እምነት ይናገር ነው የሚለው። ርቱ እንደሆነው እንደ ቅዱሳት መጽሐፍት አስተምሮ ይናገር፣ እንደ ኢቫንጀሊካል ትሩዝ ይናገር። ከምዕራፎችና ከጥቅሶች ጋራ በሚጋጭ መልኩ መናገር አይችልም። ሲናገር እንደ መጽሐፍ ቅዱስ ይናገር፣ እንደ ቅዱሳት መጽሐፍት ይናገር። ቅዱሳት መጽሐፍት በጋራ እንዳቆሙት የክርስትና እምነት ይናገር። እንደዚህ አስተምሮ ከተጋጨ አንቀበለው። የቆምንበትም መሰረታዊ የክርስትና አስተምህሮና ልምምድ የሚያፈርስ ከሆነ ጆሮአችንን የመድፈን መብቱ ተሰጥቶናል። ስለዚህ በአንደኛ ቆሮንቶስ 14 መሰረት አንድ ሰው ከመሃላችን ትንቢትን ሲናገር ሌሎቻችን በጥንቃቄ ስንመዝን አንዱ የምናየው ይሄ ትንቢት የተነገረው እንደ ክርስትና እምነት ነው ወይ ሚለው ነው። አንዱ መመዘኛ ቱላችን እሱ ነው። ለምንድን ነው የሚነገሩ ትንቢቶችን እንደ እግዚአብሔር ቃል እንደ ክርስትና አስተምህሮ እሱ ሲናገር ሌሎቻችን ቁጭ ብለን በጥንቃቄ ምን መዝነው? ለምንድን ነው? የማንም ነብይ ትንቢት እንዲህ ይፈተሽ አላለም መጽሐፍ ቅዱስ። በመጽሐፍ ቅዱስ ያሉ ነቢያትን ትንቢት እንዲህ ይፈተሽ አላለም። ይሄ በቤተ ክርስቲያን ውስጥ ግን እንደ ስጦታ የተሰጠውን ትንቢት መፈተሽ አለበት ብሏል። ለምን? ትንቢት ተናጋሪው ተፈትኖ ከእግዚአብሔር ምንም ሳይሰማ መልካም ምኞቱን ሊናገር ስለሚችል። ይሄ ፋላሲ ኦፍ አውቶሪቲ ይባላል። ሰሚ ያጣ ሰው የሚጠቅሰው ማስፈራሪያ ሊሆን ይችላል። እግዚአብሔር ምንም ሳይናገረው እንዲሁ ግንባራችሁን ሲያይ ለእናንተ ያለው መልካም ፍላጎት ለእናንተ ለመናገር ጌታ እንዲህ አለኝ ብሎ ሊዋሽ ስለሚችል ምን እናደርጋለን? እንፈትሻለን። ለምን? እናንተም ስለማትሰሙ ጆሮአችሁ ስለማይፈቅድ ሰውየውም አማራጭ የለውም። የምትፈሩትን እግዚአብሔርን መጥራት ነው። ሌላው መንፈስ መርቶት የተቀበለው መረጃ እንኳ ቢኖር መረጃው ላይ የሆነ ነገር ሊጨምር ይችላል፣ ወይም ከመረጃው የሆነ ነገር ሊቀንስ ይችላል። ሌላው ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ተብሎ ስለተጻፈ በእግዚአብሔር ስም መልእክት የሰጠው ማን ሊሆን ስለሚችል? ሰይጣን ሊሆን ከሰይጣን ሰምቶ ሊናገር ስለሚችል ገንዘብን ዝናን ፈልጎ በሐሰት ሊተነብይ ስለሚችል። ሰው ኑሮ ከብዶታል፣ አማራጭ እያጣ ነው። ሲያይ ሰው ሁሉ በነፃነት ገንዘብ የሚሰጠው ለዚህ ስጦታ ነው። በቃ ጸጉር እያጎፈሩ በዛ መስሏቸው ጸጉር አጎፍሮ በቃ ቢጫ በቀይ አበባ መስለው አካሄዳቸው ራሱ በእውነት ሪሰርች የተደረገ ይመስላል። ሰፋ እያደረጉ ነው የሚሄዱት። በቃ ቅድመ ሁኔታው ያ መስሏቸው። ለኢትዮጵያ ነቢያት ቀዳሚዎቹ የናይጄሪያ ናቸው። ታውቃላችሁ፣ ናይጄሪያዎቹ እንደዛ ነው የሚለብሱት። እኛም እንደዛ የሆነ በቃ ኤክስፖርት የተደረገ እንደሆነ የምታውቀው ድሬሲንግ ኮዱ ራሱ ሐሰተኛ እንደሆነ ያውጃል። በእውነት ጌታ ይርዳን። አያችሁ፣ እንዲህ አይነት ፈተና ስላለበት መተዳደሪያ ስለሆነ ወንጀል መስሪያ ስለሆነ እንፈትሸዋለን። በጣም በወንፊት ዲገልበን እንፈትሸዋለን። በተለይ ደግሞ እኔና እናንተ ባለንበት በዚህ ዘመን በዚህ ምድር በቃ በየቦታው ስለፈላ ይሄ ነገር
መጠንቀቅማ በጣም አንገታችን ላይ አስረን መሄድ አለብን። መመዘንን መፈተሽ። ከሐሰተኛ ትንቢት ተናጋሪ ነን ባይ ነቢያት ራሳችንን እንድንጠብቅ ደግሞ ይኸው መጽሐፍ መክሮናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ። ለምን? ምን አስመረመረን? ለምን ነው ምን መረምረው? ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። አይ የሉም እኛ በቃ አስቁመናል ይሄ ነገር የለም ካልን መመርመር መፈተሽ እኛን አይመለከተንም። ካሉ ግን ምን አድርጉ? መርምሩ ስለሚል ስለዚህ ይሄንን ሰጥቶናል። ኤርምያስ 29 ቁጥር 8 የእስራኤል አምላክ የሰራዊት ጌታ እግዚአብሔር በእርግጥ እንዲህ ይላልና በመካከላችሁ ያሉት ነቢያትና ጠንቋዮች ይላል። አይ መጽሐፍ ቅዱስ ቦታቸውን አያታልሏችሁ፣ የሚያልሙላችሁንም ህልም አትስሙ። በስሜ ሐሰተኛ ትንቢት ይነግሯችኋል እንጂ እኔ አላኳቸውም ይላል እግዚአብሔር። በጣም ደግሞ ከኛ ዘመን ጋር የሚሄደው ከዚህ በፊትም አንብቤዋለሁ፣ ዛሬ ብደግመው አይቆጨኝም። ኤርምያስ 23 ቁጥር 16 ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነዚህ ነቢያት የሚተነብዩላችሁን አትስሙ፣ በባዶ ተስፋ ይሞላችኋል። አየህ በቃ ይኮን ምን ታኝኮ ማይዋጥ ተስፋ፣ በባዶ ተስፋ በቃ ይሞላችኋል። አንደኛ ነጥብ ከኛ ዘመን ጋር ይሄዳል አይሄድም? ተስፋ ብቻ ለምንድን ነው ግን የሚነግሩን? አይደለም እንዲህ ይሆናል፣ እንዲህ ሲሆን እንዲገባ እንደዚህ ያው ታውቋቸዋላችሁ፣ ይሞላችኋል። ከእግዚአብሔር አፍ የወጣ ሳይሆን ከገዛ ልባቸው የሆነውን ራእይ ይናገራሉ። ይመርጡልሃል ማለት ነው። አካሄዳችሁን አይተው ቆጣ ካልክ ቆጣ ያለ መልእክት፣ ፈገግ ካልክ ፈገግ ያለ መልእክት፣ በሳር ቅጠሉ አሜን ካልክማ ራዳር ውስጥ ገብተሃል። ኩፍስ ካልክ እዛ ጋር ይመጣል። ምንም እኮ ቀላል ነው። ባይዘው ስነ ልቦና እኮ ነው። ግን ይገርማሉ፣ ይችሉበታል። እንዴት እንደሆነ አላውቅም። እግዚአብሔር ይርዳን። ከገዛ ልባቸው ይናገራሉ። ከዛስ እኔን ለሚንቁኝ ይላል እግዚአብሔር፣ እኔን ለሚንቁኝ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። አየህ ለሚንቀው ህዝብ ሄደው እኮ ነው ሰላም ይሆንልሃል ይሉታል። የልባቸው እልከኝነትን ለሚከተሉትም ሁሉ ክፉ ነገር አያገኛችሁም አይደል የሚባለው ዘመኑ ላይ ይሏቸዋል። እልህኛውን እግዚአብሔርን ለመከተል ልብ የሌለውን ሰው እኮ ነው ክፉ ነገር አያገኝህም ይሉታል። አጭበርብሮ ሰርቆ በሙስና የከበረን ቱባ ሀብታም ከፊት ያስቀምጡና ክፉ ነገር አያገኝህም። በሰው ደም የቆመን ሰው ጌታ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ነገር ግን ሐሰተኞች ነቢያት በህዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኞች መምህራን ይነሳሉ ተብሏል። እነርሱም የዋጃቸውን ጌታ እንኳ ክደው ክፋት የሚያስከትል የስህተት ትምህርት በስውር ያስገባሉ። በዚህም በራሳቸው ላይ ድንገተኛ ጥፋት ያመጣሉ። ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። የተከታይ ችግር የለባቸው። በእነርሱ ምክንያት የእውነት መንገድ ይሰደባል። እነኚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟችኋል ይላል። ግሪድ አለባቸው። ማቴዎስ 7:15 ላይ መድኃኒታችን በውስጣቸው ይላል፣ ውስጣቸው እንዲህ ከፈት አድርገው ውስጣቸውን እስካን ስታደርግ በውስጣቸው ነጣቂ ተኩላዎች። ይሄ እንዲገባችሁ በሞቴ ነጣቂ ተኩላ ብላችሁ ዩቲዩብ ውስጥ ሰርች አድርጉ። ተኩላ እንዴት እንደሚነጥቅ እዩ፣ እንዴት እንደሚዘነጥል እዩ፣ እንዴት እንደሚያደባ፣ እንዴት በደቦ እንደሚያጠቃ ታያላችሁ። ነጣቂ ተኩላ ምን ይገልጻቸዋል ጌታ ሆይ? እነዚህ ነው ነጣቂ ተኩላዎች ናቸው። ሆነው ሳለ ግን የበግ ለምድ ለብሰዋል። መከራችን ያ ነው። ለብሰዋል፣ የበግ ለምድ ለብሰዋል። በመካከላችን በመግባት ከሚሸምቁ ሐሰተኛ ነቢያት ተጠንቀቁ። እንዴት እንወቃቸው? ከፍሬያቸው አይደለም? ፍሬያቸው እንደ ክረምት ጎርፍ አደባባይ ላይ ይሄድ አይደል? ፍሬያቸው አንዳንዶቹ እየተገለጠ አይደለም? ፍሬም አይተው እኮ እጅም አይሰጣለ።
ጌታ ይርዳን። እግዚአብሔር በተቃወሙ ላይ መቃወም፣ እግዚአብሔር የተቀበለውን መቀበል፣ ተጠንቀቅ ያለው መጠንቀቅ፣ ወግድ ያለውን ወግድ። በቃሉ ነው መመራት ያለባት ቤተ ክርስቲያን። በፍርሃታችንም በድፍረታችንም አይደለም፣ በጭንቀታችንም በዝርክርክነታችንም አይደለም፣ በቃሉ ስልጣን። እግዚአብሔር ደግሞ ይርዳን።